ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ታህሳስ 8 2018 ዜና ለፍታ የመረጃ ሰዓታችን ተጀምሯል። ኢትዮጵያና ህንድ ታሪካዊ ወዳጅነታቸውን ወደ ስትራቴጂካዊ ትብብር ለማሸጋገር መወሰናቸው ትክክለኛ እርምጃ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ መግለጻቸውን፣ በጋምቤላ ክልል በተለያዩ ወረዳዎች በተፈጸሙ ወንጀሎች የተጠረጠሩ 18 ግለሰቦች በቁጥጥር ስር መዋላቸው መገለጹን፣ የኢትዮጵያ አየር መንገድ ለቢሾፍቱ ዓለም አቀፍ ኤርፖርት ግንባታ የውጭ የፋይናንስ ተቋማት $6 ቢሊዮን ብድር ለማቅረብ እንደተስማሙ መገለጹን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ አብራችሁ ቆያለሁ። አብራችሁ ቆዩ። ኢትዮጵያና ህንድ ታሪካዊ ወዳጅነታቸውን ወደ ስትራቴጂካዊ ትብብር ለማሸጋገር መወሰናቸው ትክክለኛ እርምጃ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያና ህንድ ያላቸው የሁለትዮሽ ግንኙነት እያደገ መምጣቱን ገልጸው ውይይቱ ኢትዮጵያና ህንድ በሉዓላዊነት ራስን መቻልና የተግባር ትብብር ላይ የተመሰረተውን ዘመናዊ አጋርነት የበለጠ ማጠናከርን ያለማን ብለዋል። የኢትዮጵያ ሀገር በቀል የኢኮኖሚ ሪፎርምና የህንድ ኢኮኖሚ ማዕቀፍ ብሔራዊ አቅም ሁሉን አቀፍ ልማትና ነጻነት ያከበረ አጋርነት ላይ የተመረኮዙ መሆናቸው ያላቸውን የጋራ መጣጣም እንደሚያሳይ አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ኢትዮጵያ በመምጣታቸው ደስተኛ እንደሆኑ ገልጸው ቆይታቸው ፍሬያማ እንዲሆን ተመኝተዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በበኩላቸው በኢትዮጵያ እያደረጉት ያለው ጉብኝት የሁለቱን ሀገራት አጋርነት በማሳደግ በጋራ ጠቃሚ በሆኑ መስኮች ይበልጥ በቅርበት ለመስራት ያለውን የጋራ ቁርጠኝነት ያሳየ መሆኑን ገልጸዋል። ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል ለጀመረችው ሂደትም ህንድ ድጋፍ እንደምታደርግ የገለጹት ጠቅላይ ሚኒስትሩ በንግድና ኢንቨስትመንት፣ በግብርና፣ በታዳሽ ኃይል፣ በመከላከያ፣ በአርቲፊሻል ኢንተለጀንስና በዲጂታል መሰረተ ልማት ላይ ያላቸውን ትብብር ለማስፋፋት መስማማታቸውንም ጠቁመዋል። ሁለቱ መሪዎች በርካታ የመግባቢያ ስምምነቶች ማድረጋቸውንና ከነዚህ መካከል የጉምሩክ ትብብር፣ ለሰላም ማስከበር ተልዕኮ የሚሰጥ ስልጠና፣ በኢትዮጵያ የውጭ ጉዳይ ሚኒስቴር ውስጥ የዳታ ማዕከል መቋቋም እንደሚገኙበትም ተገልጿል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በዛሬው ዕለት በኢፌዴሪ የህዝብ ተወካዮችና በፌዴሬሽን ምክር ቤቶች 5ኛ ዓመት የስራ ዘመን የጋራ ስብሰባ ላይ ንግግር ያደረጉ ሲሆን ኢትዮጵያ በአፍሪካ ቀንድ ያላትን የሰላምና መረጋጋት ሚና አድንቀው በዓለም አቀፍ መድረኮችም ሁለቱ ሀገራት ያላቸውን ድምጽ በማስተጋበር ለታዳጊ ሀገራት መብት መከበር በጋራ እንደሚሰሩም ገልጸዋል። ጠቅላይ ሚኒስትሩ ናሬንድራ ሞዲ የመላ ጥቁር ህዝቦች የነጻነት ተምሳሌት የሆነውን የአድዋ ድል መታሰቢያን እየጎበኙ ሲሆን ትናንትም ታህሳስ 7 2018 ዓ.ም አዲስ አበባ ሲገቡ ጠቅላይ ሚኒስትር አብይ አህመድ በቦሌ ዓለም አቀፍ አየር ማረፊያ ተገኝተው አቀባበል እንዳደረጉላቸው ይታወቃል። በጋምቤላ ክልል በተለያዩ ወረዳዎች በተፈጸሙ ወንጀሎች የተጠረጠሩ 18 ግለሰቦች በቁጥጥር ስር መዋላቸው ተገለጸ። በጋምቤላ ክልል ሰሞኑን በህይወትና በንብረት ላይ ጉዳት ባደረሱ የጸጥታ መደፍረስ እጃቸው አለበት የተባሉ ሰዎች በቁጥጥር ስር መዋላቸውን የክልሉ ፖሊስ አስታውቋል። በኢታንግ ልዩ ወረዳ፣ በጋምቤላ ከተማ፣ በጋምቤላ ወረዳና በላሬ ወረዳ ህዳር 19፣ ህዳር 28፣ ህዳር 30ና ታህሳስ 3 ቀን 2018 ባሉት ቀናት ውስጥ በተፈጸሙት የወንጀል ድርጊቶች የተጠረጠሩ ወደ 18 የሚደርሱ ተጠርጣሪዎች በህግ ቁጥጥር ስር መዋላቸውን የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ኡጉላ ኡጁሎ አስታውቀዋል። በዚህም አርብ ህዳር 19 ቀን 2018 ዓ.ም በኢታንግ ልዩ ወረዳ ኤቴል ቀበሌ ለተፈጸመው ወንጀል አንድ ተጠርጣሪ እንዲሁም እሁድ ህዳር 28 ቀን 2018 በኢታንግ ልዩ ወረዳ ታርፓሞ አካባቢ ለተፈጸመው ወንጀል ደግሞ 3 ተጠርጣሪዎች በቁጥጥር ስር መዋላቸውም ተገልጿል። በተመሳሳይ ማክሰኞ ህዳር 30 ቀን 2018 በጋምቤላ ከተማ 03 ቀበሌ ሱቆች አካባቢ ለተፈጸመው ወንጀል 6 ተጠርጣሪዎች ሲያዙ በዚሁ ቀን በጋምቤላ ወረዳ በተሽከርካሪዎች ላይ ለተፈጸመው ወንጀል አንድ ተጠርጣሪ እንዲሁም በላሬ ወረዳ በኮርጋንግ ከተማ በጸጥታ አካላት ላይ ለተፈጸመው ወንጀልም 6 ተጠርጣሪዎች በተጨማሪም ታህሳስ 3 ቀን 2018 በላሬ ወረዳ ኢዲኒ ቀበሌ ለተፈጸመው ወንጀልም አንድ ተጠርጣሪ በቁጥጥር ስር ውለው ምርመራ በመጣራት ላይ እንደሚገኙ የክልሉ ፖሊስ ገልጿል። በእነዚህ አካባቢዎችም በተፈጸመ የወንጀል ድርጊቶች አባሪና ተባባሪ ሆነው የተሳተፉ ሌሎች ተጠርጣሪዎችም በሂደት ለመያዝና በቁጥጥር ስር ለማዋል ፖሊስ ጥብቅ በሆነ ክትትል ላይ የሚገኝ መሆኑን በመጥቀስ ህብረተሰቡ
ህብረተሰቡ ተገቢውን ጥቆማና መረጃ በመስጠትም ከፖሊስ ጎን በመቆም የተለመደውን ትብብር እንዲያደርጉ ኮሚሽነሩ ጥሪ አቅርበዋል። ኮሚሽነሩ አክለውም በተደረገው የተቀናጀ የወንጀል መከላከልና የጸጥታ ማስከበር ስራ በጋምቤላ ከተማ አንዳንድ ስፍራዎች ተከስቶ የነበረው መጠነኛ ለመረጋጋት ወደ ሰላማዊ ሁኔታ በመመለሱ ተቋርጠው የነበሩ አገልግሎቶችና ተቋማት ወደ መደበኛ ስራቸውና አገልግሎታቸው እንዲመለሱ ጥሪ ማቅረባቸውን የጋምቤላ ፖሊስ ኮሚሽን አስታውቋል። የኢትዮጵያ አየር መንገድ ለቢሾፍቱ ዓለም አቀፍ ኤርፖርት ግንባታ የውጭ የፋይናንስ ተቋማት $6 ቢሊዮን ብድር ለማቅረብ እንደተስማሙ ገለጸ። የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ባለፈው ወር በሞሮኮ ራባት በተካሄደው የአፍሪካ ኢንቨስትመንት ፎረም የተገኙት የተለያዩ ሀገሮች ፋይናንስ አቅራቢዎች ለፕሮጀክቱ ግንባታ $6 ቢሊዮን ብድር ለማቅረብ ቃል ገብተዋል ብለዋል። የቢሾፍቱ ኤርፖርት አጠቃላይ ግንባታ ወጪ $12.5 ቢሊዮን እንደሚሆን የተገመተ ሲሆን የወጪው 20% ወይም $25 ቢሊዮን በአየር መንገዱ እንደሚሸፈንም ተናግረዋል። አቶ መስፍን በሰጡት ማብራሪያ ከግንባታ ወጪው መጨመር ጋር ተያይዞ የአየር መንገድ ግሩፕ የወጪ ድርሻም ወደ $2.5 ቢሊዮን ከፍ ማለቱን ገልጸው ገንዘቡን ወጪ ማድረግ እንዲቻል በአየር መንገዱና በኢትዮጵያ ኢንቨስትመንት ቦርድ ጭምር መጽደቁን ገልጸዋል። ለዓለም አቀፍ ኤርፖርት ግንባታ ዝርዝር የፋይናንስ ሞዴልን ያካተቱ የፕሮጀክቱ መሪዎችን ያቀፉ ሰነዶች ብድር ማቅረብ ለሚችሉ አካላት መላኩን አየር መንገዱ ያስታወቀ ሲሆን ለቢሾፍቱ ኤርፖርት ፕሮጀክት የመጀመሪያ ምዕራፍ ግንባታ የሚያስፈልገው ወጪም $12.5 ቢሊዮን የሚጠጋ መሆኑን እና የመጀመሪያው ምዕራፍ ግንባታም እንደ አውሮፓውያን አቆጣጠር በ2030 ተጠናቆ በአመት 60 ሚሊዮን መንገደኞችን ያስተናግዳል ተብሎ እንደሚጠበቅም ገልጸዋል። የቢሾፍቱ ሜጋ ኤርፖርት 270 አውሮፕላኖችን በአንዴ ማቆም እንደሚያስችል በአመት 3.7 ሚሊዮን ቶን ካርጎ የማጓጓዝ አቅም እንደሚኖረውና ፕሮጀክቱም $10 ቢሊዮን እንደሚፈጅ ተገልጿል። አየር መንገዱ ከሜጋ ኤርፖርት ፕሮጀክት ጎን ለጎንም በቦሌ ዓለም አቀፍ ኤርፖርት የተለያዩ ፕሮጀክቶችን ያካሄደ መሆኑን ሪፖርተር ዘግቧል። የድሬዳዋ ከተማ አስተዳደር ምክር ቤት በፈቃዳቸው ስልጣን በለቀቁት አፈ ጉባኤና ለሌሎች ኃላፊነቶች ሹመት አጸደቀ። የድሬዳዋ ከተማ አስተዳደር ምክር ቤት 3ኛ የስራ ዘመን 5ኛ ዓመት 3ኛ አስቸኳይ ጉባኤ አካሂዶ ሹምሽር አድርጓል። የድሬዳዋ አስተዳደር ምክር ቤት 3ኛ የስራ ዘመን 4ኛ ዓመት 10ኛ መደበኛ ጉባኤ ቃለ ጉባኤ ማጽደቁን አስታውቋል። ምክር ቤቱ በዚህ ጉባኤ የተለያዩ ሹመቶችን ያጸደቀ ሲሆን በዚህ መሰረትም የአስተዳደሩ ምክር ቤቱ አፈ ጉባኤ ወይዘሮ ፈቲሃ አደን በገዛ ፈቃዳቸው ስልጣን ለመልቀቅ ያቀረቡ ጥያቄ በምክር ቤቱ ተወያይቶ ተቀብሎታል። በመሆኑም በወይዘሮ ፈቲሃ ምትክ አቶ አብዲ ሙክታር ሙሜ የድሬዳዋ ከተማ አስተዳደር ምክር ቤት አፈ ጉባኤ ሆነው መሾማቸውም ተገልጿል። በተጨማሪም ወይዘሮ ሌሊሴ አህመድ ሐሰን የሴቶችና ህጻናት ማህበራዊ ጉዳይ ቢሮ ኃላፊ ሆነው የተሾሙ ሲሆን አቶ ብሩክ ወርቅነህ ደግሞ የድሬዳዋ ከተማ አስተዳደር መንግስት ኮሚኒኬሽን ጉዳይ ቢሮ ኃላፊ ሆኖ ተሾሟል። እንዲሁም አቶ ፉአድ መሐመድ የድሬዳዋ ከተማ አስተዳደር ምክር ቤት ጽህፈት ቤት ኃላፊ ሆኖ ተሾሟል። ምክር ቤቱ በሌሎች ጉዳዮች ላይ መወያየቱንም ከከተማ አስተዳደሩ የኮሚኒኬሽን ቢሮ ያገኘነው መረጃ ያመለክታል። ከውጪ ትራምፕ ወደ ቬንዙዌላ የሚገቡ ሆነ የሚወጡ የነዳጅ ጫኝ መርከቦች በሙሉ እገዳ እንዲጣልባቸው ትዕዛዝ አስተላለፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ ገጻቸው ላይ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ መንግስት የውጭ አሸባሪ ድርጅት ተብሎ መፈረጁንና የአሜሪካን ንብረቶች በመስረቅ እንዲሁም በሽብርተኝነት የአደንዛዥ እጽ ዝውውርና የሰዎች ዝውውር መወንጀሉን ዘርዝረዋል። በዚህም ካሁን ጀምሮ ወደ ቬንዙዌላ የሚገቡና የሚወጡ የነዳጅ ጫኝ መርከቦች ሙሉ በሙሉ እንዲታገዱ አዝዣለሁ ብለዋል። ይህ የፕሬዝዳንቱ ትዕዛዝ የመጣው አሜሪካ በቬንዙዌላ የባህር ዳርቻ ላይ የነዳጅ ጫኝ መርከብ ከያዘች ከአንድ ሳምንት በኋላ ነው። የቬንዙዌላ መንግስት ባወጣው መግለጫ ደግሞ የትራምፕን የተንሻፈፈ ማስፈራሪያ ውድቅ እንዳደረገ ገልጿል። ትራምፕ የማዱሮን መንግስት የተሰረቀ የነዳጅ ዘይትን በመጠቀም ለራሳቸው የገንዘብ ድጋፍ ያደርጋሉ ሲሉም ከሰውታል። አክለውም የአደንዛዥ እጽ ዝውውር፣ ሽብርተኝነትን፣ የሰዎችን ዝውውር፣ ግድያንና ጠለፋን እየተጠቀመ ነው ሲሉም ወንጅለዋል። የትራምፕ አስተዳደር ቬንዙዌላን በተደጋጋሚ በአደንዛዥ እጽ ዝውውር ሲከስ የቆየ ሲሆን ከመስከረም ወር ጀምሮ የአሜሪካ ጦር ፌንታኒልና ሌሎች ህገወጥ አደንዛዥ እጾችን ወደ አሜሪካ እያጓጓዙ ነበር ሲል በጠረጠራቸው ጀልባዎች ላይ በፈጸመው ጥቃትም ቢያንስ 90 ሰዎችን ገሏል። በዓለም ላይ ትላልቅ የነዳጅ ክምችት ካላቸው ሀገራት ውስጥ አንዷ የሆነችው ቬንዙዌላ በበኩሏም ዋሽንግተን ሀብቷን ለመስረቅ እየሞከረች መሆኑን በመጥቀስም ትከሳለች። አሜሪካ በትራምፕም ሆነ በቀድሞ ፕሬዚዳንት ጆ ባይደን ዘመን የማዱሮን መንግስት ለዓመታት ስትቃወምና ጥብቅ ማዕቀቦችን በመጣልም ከስልጣን እንዲወርዱ
ግፊት ስታደርግም ቆይታለች። የለተረቡ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን